አብርሃም ማለት ነው አሁን ላይ እየወሰነ ያለው ውሳኔ መጨረሻ ላይ የሱን ህይወት ወደ ሲኦል እንደሚከተው ግን አልተረዳም። ምክንያቱም አብርሃም በሩታ ላይ ራሱ ሄርሜላን መጨመሩ ሌላ ነገር ነበረ፣ በሰዎች ላይ ሲያሰድበውና ብዙ ነገር ሲያሳስብ የነበረው ማለት ነው። አሁን ላይ ደግሞ ጭራሽ ደግሞ የሁለቱንም ህይወት አበላሽቶ ይችኛይቱንም ልጅ አስወልዶ ይችኛይቱንም ደግሞ አገባሻለሁ ብሎ የማይሆን ተስፋ ከሰጣት በኋላ እንደገና አሁን ደግሞ ሌላ አዲስ ህይወት መኖር ፈልጋለሁ። አብርሃም አዲስ ህይወት በየአመቱ ያስፈልገዋልና ሌሎች ሴቶች በአብርሃም ምክንያት እንትን ማለት አለባቸው እንዴ? የእውነት ይሄ ማለት ነው። ይሄ ሴቶቹ በርግጥ ሲያንሳቸው ነው። ገባችሁ? ሴቶቹ በርግጥ ሲያንሳቸው ነው። ሩታ ሚስቱ ናት፣ የልጁ እናት ናት። በቃ አለቀ። ግን ደግሞ ሌሎች ሴቶች በትዳር እየመጡ የሚደረቡ ሴቶች ነገ በህይወታቸው ላይ ምን እንደሚመጣ በእነሱ ህይወት ያውቃሉ። ስለዚህ እንዴት ነው በእኛ ላይ እንዲሆን የማንፈልገውን ነገር በሌሎች ሰዎች ላይ የምናደርገው ማለት ነው። የእውነት አንዳንድ ጊዜ ማሰቢያቸው የተደፈነ በጣም ብዙ ሰዎች አሉ። ገንዘብ ካለውና ታዋቂ ከሆነ ዝነኛ ከሆነ ምንም ሊሆን ይችላል፣ ሂደው ያን ወንድ ያገቡታል ማለት ነው። እውነት አሁን ላይ ያለንበት ዘመን ያስፈራል። አብርሃምም እየወሰነ ያለው ውሳኔ መጨረሻ ላይ ምን ሊያመጣበት እንደሚችል ግን አልተረዳም። እንደውም ከሩታ በላይ ሩታ ደስ ካለክ የፈለከውን ህይወት መኖር ትችላለህ ብላ ነው ያለችው ማለት ነው። ምክንያቱም ከዚህ በፊት ወስናለች ከሱ ለመለየት እና ሄርሜላ ግን በጣም 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 ነው ጨጓራዋ ላጥ ያለው ማለት ነው። ላጥ በቃ ሄርሜላ ከጥቅም ውጭ ሆናለች ማለት ነው። አሁን ላይ ሄርሜላ የሚያስብ አይምሮ ራሱ ያላት አይመስለኝም ማለት ነው። ምክንያቱም ከመደንዘዟ የተነሳ በጣም ነው የተናደደችው፣ ተስፋ የቆረጠችውና ስለዚህ የሴቶችን ህይወት እንደዚህ እያደረገ ማጨለም አለበት ብዬ አላስብም አብርሃም ማለት ነውና አሁንም ሌላ ሶስተኛ የምትመጣው ሴት አገባሻለሁ ብሎ ተስፋ ሰጥቶ ልክ ሄርሜላንና ሩታን እንዲያደረጋቸው እንደሚያረጋት አተጠራጠሩ ማለት ነው። የራሴን ህይወት አዲስ ሴት አዲስ ምናምን ሲል እንዴት ደሜን እንዳፈላው ማለት ነው ጋይሶችዬና ሁሉም በነገራችን ላይ ደንግጠዋል። ግን ቤዛ ራሱ ምንድነው እያለች የነበረው? አንተ ደስተኛ ከሆንክ ግን ደግሞ ከነዚህኞቹ ጋር ብትኖር ጥሩ ነበር፣ ግን ደግሞ ምናምን በቃ ራስ ወዳድ ናት ቤዛ ራሱ ማለት ነው። የወንድሟ ደስታ እንጂ የሴቶቹ ደስታ በፍጹም እየታያት አይደለምና ብቻ ከባድ ነው።